የዛለት ሳይሆን አልቃነ በደብተር እናት ገዝተልኝ ይዤላችሁ ይዝመርክነዛ የትምህርት ቤት ጓደኞቼ ናፈቁኝ። እውነት እላችኋለሁ እነዚያ የትምህርት ቤት ጓደኞቼ ናፈቁኝ። በልጅነቴ ጧት ጧት እየተጠራራን ተቃቅፈን ወደ ትምህርት ቤት የምንሄደው ጓደኛዬ ናፈቀኝ። በትምህርት ቤታችን አጥፍተን ሂድና ልምጭ ቆርጠህና ሲባል ከቁመቱ የረዘመ መምቻ ሳይሆን ለመግደያ የሚሆን ዱላ ይዞ የሚመጣው ጓደኛዬ ሳይቀር ናፈቀኝ። በሴቶች መሃል መቀመጥ የሞት ፍርድ የሚመስለን ያ ጊዜ የክፍላችን ሞኒተር ተመርጦ የአንድ ክፍለ ከተማ ስራ አስኪያጅ ስልጣን ያለው ሰው እንደሱ አይቆራብንም ነበር። ለሱ የማሽቃበጥ ግዴታ ለኛ ተጥሎብን ነበር። አስተማሪ እንዳይጠይቀው በሰው የሚከለለው ልጅ ሲሄድ ደርሶ ይሆን? የፍቅር ጥያቄ ሲጠየቁ እኔ ዓላማ ያለኝ ሰው ነኝ ብላ ረግጣ የሄደችው ልጅ ምን ላይ ትሆን? የእውነት ዓላማዋ ተሳክቷል ወይስ በሌላ ሰው ተሰናከለ? የሚናፈቅ ያ ጣፋጭ ጊዜ የትምህርት ቤት ጓደኞቼ የእውነት ናፈቁኝ። ማስመሰል የሌለበት የእውነት ንጹሕ ጊዜ። አዲስ ጫማ ለብሶ የመጣውማ ፉገራውን ስለማይችለው አቆሽሾ የሚመጣውን ልጅ አረሳውም ነበር። አስተማሪው ረስቶት ሌላ ትምህርት ሲጀምር ቲቸር የቤት ሥራ ነበረን ብሎ ደህና የረሳውን መምህር አስታውሶ የሚያደናግረን ልጅ የት ይሆን? ፈጽሞ የማረሳው አንዳንድ ዋስ የሚሆኑን ጓደኞቻችን መጽሐፍ ካልያዝን ከሌላ ክፍል ሄደን ሰጥተውን ከጭንቀት የሚያሳርፉን ስንቱ አለፈ። አይ ማደግ! የእውነት የማንለያይ የምንመስለው ጓደኞቼ የመጨረሻ የትምህርት ማብቂያ ካርድ ተቀብለን ተለያየን። የእውነት ባላችሁበት ሰላምና ፍቅር ይግጠማችሁ። አንድ ቀን እንሰባሰብ ይሆናል።